ትመለሳለህ አትመለስም? አንተ ወደ አይምሮ ትመለሳለህ አትመለስም? አሁን እኔ የምልህ ነገር መለያየት ያለብን አይነት መስሎ እየታየኝ ነው። የሄርሜላ ድብቅ ማንነት ይፋ ወጥቷል ማለት ነው። ዛሬ ከሆነ ሰው የሄርሜላን አብዛኛውን ሚስጥሯን ለመስማት ሞክሬ ነበረ። ሄርሜላ አብርሽን በቅርብ ጊዜያት ወይም እኛ እዚህ ሚዲያ ላይ ማየት ከጀመርንበት ጊዜ ጀምሮ አልነበረም ስትከታተል የነበረው። ይሄ እስካሁን ድረስ ስታደርግ የነበረው ነገር በሙሉ የረጅም ጊዜ የቅዷ አካል እንደሆነ ጭምር ነው ማለት ነው። ይሄ ለሄርሜላ ቅርበት ያለው ሰው የነገረኝ። በነገራችን ላይ ሚዲያ ላይ ስሙን እንድጠራ ስላልፈለገ እንጂ ብዙዎቻችሁ የምታውቁት አይነት ሰው ነው ማለት ነው። ስለዚህ ሄርሜላ በቅርብ ጊዜያት ወይም አብርሃምና ሩታ ከተለያዩ በኋላ በመሀል በአጋጣሚ የገባች እንዳይመስላችሁ ከረጅም ጊዜ በፊት ጀምሮ አብርሃምን ስትከታተል እንደነበረ መረጃው ደርሶኛል። እዚህ ቡታጅራ ጭምር እያሉ ማለት ነው። በነገራችን ላይ ስለ ልጅቷ ሂስትሪ በጣም ብዙ ነገሮችን ዞር ዞር ብዬ ለማየት ሞክሬ ነበረ። ብዙዎቻችሁም ያው በሆነ አጋጣሚ ሰምታችኋል ብዬ አስባለሁ። ወይም ቡታጅራ ውስጥ እጅግ በጣም ታዋቂ ሆቴል አለ። እዛ ሆቴል ውስጥ የዛ ሆቴል ቤተሰብ መሆኗን ጭምር ነው የሰማሁት። ያው ብዙ ዲቴል አውጥቼ ማውራት አልፈልግም፣ ያው የሰው ፐርሰናሊቲ ስለሆነ ማለት ነው። እና እንዳልኳችሁ ነው፣ በገንዘብ አቅማቸውም ጭምር ፈርጠም ያሉ ቤተሰቦች እንዳሏት ጭምር ከዚህ በፊት ተናገር ያለውኝ። አሁንም ቢሆን ማለት ነው አብርሃምን ቅርብ ጊዜ ወይም ከሩታ ጋር ከተጣላ ጊዜ ጀምሮ አይደለም ስትከታተለው የነበረው። እሱ ላይ ማንዣበብ ከጀመረች ረጅም ጊዜ ሆኗታል። እዚህ ቡታጅራ እያሉ ጭምር እንደምትከታተለው ነበር መረጃው የደረሰኝ። ሰዎች ልጅ በቀላሉ ከአብርሃም ሕይወት ትወጣለች ብላችሁ እንዳትገምቱ። በዛሬው ዕለት ደግሞ ሻንጣዋን ይዛ ወደ አብርሃም ቤት መግባቷን አረጋግጠናል ማለት ነው። በነገራችን ላይ ትላንትና አብርሃም በህዝቡ እንዳይጠቆር በተመልካች እንዳይጠቆር ምናምን እንጂ ወደ ቤት እንዳስገባት ጭምር መረጃው ደርሶን ነበረ ማለት ነው። እኔም ማታ በሰራሁት ቪዲዮ በተወሰነ መልኩ ነካክቻለሁ ማለት ነው። ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በደረሰኝ አንድ አዲስ መረጃ ወደ እናንተ ተመልሼ መጥቻለሁ ማለት ነው። እንግዲህ የአብርሃምና የሩታ እንዲሁም የሄርሜላ ጉዳይ ከሰሞኑ ብዙዎቻችሁን ሲያነጋገር እንደነበር ግልጽ ነው። ታዲያ በዚህ ጉዳይ ላይ በጣም ብዙ አዳዲስ ነገሮች እየተሰሙ ይገኛሉ። እነጋሽዬን ጨምሮ በጣም ብዙ ሰዎች በዚህ ጉዳይ እስካሁን ድረስ ዝምታን መርጠውን ያሉት ማለት ነው። እኔ በጣም ነው ግራ እየገባኝ ያለው። ይሄ ሁሉ ነገር ሲፈጠር እንደዚህ አይነት ነገሮች ሲመጡ እስከ ዛሬ ድረስ እውነት ነው ልጁ ካደረጋቸው ነገሮች አንጻር በጣም አሰልቺ እንደሆነ አውቃለሁ። በተደጋጋሚ የመጡ እንደዚህ ማለቱ ከባድ ሊሆን እንደሚችል አውቃለሁ። ግን አሁን ሁሉም ነገር ገደቡን እያለፈና መስመሩን እየሳተ የመጣ ይመስለኛል፣ እስከ ዛሬ ድረስ ከነበረው ባሻገር ማለት ነው። ምክንያቱም ሚስቱ ልትወልድ ሄደችበት ወንድ ልጅ ሌላ ሴት ሻንጣዋን ይዛ መታ ቤቱ ካልገባኝ ምናምን ስትል ቢያንስ ከዚህ በኋላ አብርሃምን ወጥተው መቆጣትም ማለት ያለበትንም ነገር ማለት አለበት ብዬ አስባለሁ። ምክንያቱም እየሄደበት ያለው መንገድ ፍጹም ማለት ነው ተቀባይነት የሌለው ነው። እንደ ቤተሰብ ራሱ እኔ እንጃ ይህንን ነገር በምን አይነት አግባብ ልታስተናግዱት እንደምትችሉ አላቅም። ግን በዚህ ጉዳይ ላይ ዝምታ መመረጡ ትንሽ እንትን እያለኝ ነው ማለት ነው። እንዳልኳችሁ ነው። ያው ወደ ሄርሜላ ጉዳይ ስመለስ እቺ ልጅ ዛሬ ላይ አይደለም አብርሽ ላይ ጆፊዋን የጣለችው፣ ከረጅም ጊዜ ጀምሮ ስትከታተለው እንደነበር እዚህ ቡታጅራ እያለ አዲስ አበባ ሲሄዱም አዲስ አበባ ሄዳ ነበረ። ያው የቀረረባቸው ሚስጥር እንዳልኳችሁ ትልቅ ሆቴል አላችሁ እዚህ ቡታጅራ ላይ። ያ ሆቴል አዲስ አበባ ላይ በቅርቡ ቅርንጫፉን ከፍቶ ነበረ። በዛ አጋጣሚ አብርሃም እዚህም እያሉ ከስተመራቸው ነበረ፣ እዛም ሄዶ ከስተመራቸው ነበረ። ማስታወቂያዎችንም ጭምር ሲሰራላቸው ነበረ። በዛ አጋጣሚ ይመስለኛል ቅርርቡም የተፈጠረው ወደ እንደዚህ አይነት መንገድም የተመጣው ማለት ነው። እንግዲህ ያው ልጅቷ አለቅም ብላ ይዛለች። በጣም አላማዋ ከባድ ነው። ትናንትናም ነግሬያቸዋለሁ። በነገራችን ላይ በቃ ማንኛውንም አይነት ነገር ማለት ነው አብርሃምን በእጇ ለማስገባት፣ ስድብ ከሆነ ስድቡን አሜን ብላ ለመቀበል፣ ዱላ ከሆነ ራሱ ዱላውን አሜን ብላ ለመቀበል አምናበት ነው ወደ እንደዚህ አይነት ነገር የገባችው። እና ምንም አይነት ነገር ብትባለች ልጅ መስሎ የሚታያት አይመስለኝም። ምክንያቱም ታርጌቷ አብርሃምን ማግኘትና አብርሃምን ማግኘት ብቻ ስለሆነ ማለት ነው። ሰው እንግዲህ አሁን ላይ ተሳክቶላታል። ዛሬ እንደሰሙት ከሆነ እንግዲህ ወደ ቤት እንደገባችና ዛሬ ከቤት የሆነ ቪዲዮ ጠብቁ ሁላችሁም ማለት ነው። ያው አጋጣሚው ነበር ሲጠበቅ የነበረው። ሩታ እዛ እያለች
ከልክ ያለፉ ነገሮች ሲደረጉ ነበረ። ግን እንደዚህ ቤት ገብቶ ምናምን አሁን ሩታ ደስ የሚላት አይመስለኝም። የፈለገ ብትጣላ የፈለገ ቤቱን ለቃ ሌላ ቦታ ላይ ብትሆን እቺ ልጅ አሁን ቤት ድረስ መታ እዛ እሷ የምትሰራበት እንትን ኪችን ላይ ኩክ እያደረገች ከአብርሃም ጋር ቁጭ ብላ እዛው ቤቷ ውስጥ ሲሆን በጣም እንትን ይላል። በነገራችን ላይ ብዙ ጊዜ ሰብታችሁ ከሆነ ማለት ነው በጣም እንትን የሚለው ቤት ውስጥ ብዙ ነገር ሲደረግ ማለት ነው። ውጭ እንደፈለገ ሊሆን ይችላል፣ ያው ምንም ማድረግ ስለማይቻል ማለት ነው። እና ቤቷ ገብታ እንደዚህ አይነት ነገሮችን ማድረግ ስትችል ከባድ ነው የሚሆነው። አሁንም ለሩታ ከባድ ነው የሚሆነው። እኔ እንጃ ብቻ እናንተ በምን አይነት አንግል እንደምታዩት አላውቅም፣ ግን እንደገባሽ ሰምቻለሁኝ። ከዛ ባሻገር ደግሞ በጣም ብዙ ሰዎችን እየተጠቀመች እንደሆነ ማለት ነው። ይህንን አላማዋን ለማሳካት በጣም ብዙ ሰዎችን በዚህ ጉዳይ ላይ እየተጠቀመች እንደሆነ ጭምር ነው እየሰማሁት። በነገራችን ላይ የማጠብቋቸው ሰዎች ከዚህ ነገር ጀርባ ላይ በጣም እጃቸው አለ። የምሬ ነው የምላችሁ። እኔ የፎቶ ማስረጃዎች ጭምር ደርሰውኛል። የሄርሜላ ኢንስታግራም አካውንቷን ብዙዎቻችሁ አታውቁትም። እሷ ራሱ ፎቶዎችን ለቃበት አታውቅም በነገራችን ላይ እና በጣም ሰርች አድርጌ ፌስቡኳንም ኢንስታግራሟንም ማየት ችዬ ነበረ። የበፊት ፎቶዎቿ ምናምን ተዘጋጅታበት ምናምን ነው የመጣችው እና ብዙ ነገሮች ምናምን ጠፍቷል ኢንስታግራሟም ፌስቡኳም ላይ። እኔ ከአንዳንድ ሰዎች ከእሷ ጋር የቅርብ ግንኙነት ያላቸው ሰዎች የፎቶ ማስረጃ ጭምር የላኩልኝ ሰዎች አሉ፣ ምን አይነት ጓደኝነት እንዳላቸው ምናምን ብቻ ብዙ ነገሮች አሉ። አሁን ላይ ዲቴል ነገሮችን ማውራት አልፈልግም፣ ብዙ ነገሮች እንዲበላሹ ስለማልፈልግ ማለት ነው። ግን ያው ነገሮች ከዚህ በኋላ እየከፉ የሚሄዱ ከሆነ እያንዳንዱ መረጃ እያወጣን መናገራችን የማይቀር ነገር ነው ማለት ነው። ስለዚህ ዛሬ ላይ እንደሰማሁት ከሆነ ያው የልጅቷን ግንኙነት ብዙዎቻችሁ የቅርብ ወይም ከሆነ ጊዜ በኋላ አብርሃምና ሩታ መሀል ነገሮች ከተፈጠሩ በኋላ የመጣች ይመስላችኋል እንጂ እሷ ከረጅም ጊዜ ጀምሮ ከአብርሃም ጀርባ ነገሮችን ስታጠና ነገሮችን ቼክ ስታደርግ እንደቆየች ጭምር ነው የሰማሁት ማለት ነው። ታርጌት ወይም እንትን ጊዜ ነበረ እየጠበቀች የነበረው። ያው በጣም ብዙ ነገሮች ተከሰቱ። ነፃነት መጣች፣ አብርሃም ልጅ አለው ተብሎ እነ መቅዲ ምናምን ብቻ በጣም ብዙ ሰዎች መጡ። ልክ ትክክለኛ የሩታ ልብ አብርሃም ላይ እየቆረጠ እንደመጣ ስታቅ ማለት ነው ሙሉ ለሙሉ እንዲቆርጥላት ያቺን አጋጣሚ ተጠቅማ ነው የመጣችው። በዚህም በደንብ የተሳካላት ይመስለኛል። ሩታም ሙሉ ለሙሉ ከአብርሃም ንጥል አድርጋ ማውጣት ትችላለች ማለት ነው። በቃ አጋጣሚ ነበረ የምጠብቀው፣ ምክንያቱም የአብርሃምና የሩታ ግንኙነት ትንሽ ጠበቅ ያለ ነውና ሩታም በጣም ስለምትወደው በጣም ብዙ ስህተቶች ቢኖሩም ይቅርታ እየተደራረጉ ይመጡ ነበረ። ግን ያን ነገር ማለት ነው እሷ አንዴ ገብታ ማጣት ስለማትፈልግ ትክክለኛውን ታይሚንግ ተጠቅማ ገብታ እንግዲህ የሁለቱን ግንኙነት በደንብ አድርጋ መቁረጥ እንደቻለች አይተናል ማለት ነው። ከዛ ባሻገር ደግሞ አብርሃም የረሙ እናት ጋር ምናምን ሄዶ እንትን የሰራውን ቪዲዮ አይቼ ነበርና ወንድሜ ለራስ ህይወት ተጨነቅ። የምሬን ነው። አንተ ያለህበት ሁኔታ በጣም ከባድ ነው የእውነት። እንደዚህ አይነት እንትኖች ላይ ሄደህ እንትን ለማለት ራሱ ከባድ ይመስለኛል። ብቻ ያው ቪዲዮውን ብዙዎቻችሁ አይታችሁታል ብዬ አስቤያለሁኝ። ረሙም ከሀገር መውጣቱን አይቻለሁኝ። ምናልባት ዩኬ ነው መሰለኝ የሄደውና ይሄ ልጅ የሮዚ እንትን አልለቀቀውም እንዴ? እሷም እዛ ነው ያለችው፣ በነገራችን ላይ ዩኬ ነው ያለችው እና እሱንም ዩኬ ያየሁት መሰለኝ። ብቻ የሆነ እንትን ቲክቶክ ላይ የለቀቀውን ቪዲዮ አይቼ ነበር እና እሱም ዩኬ መሰለኝ ያለው። ብቻ ያው ከዛ ጋር ተያይዞ አስረግዞ ጠፍቷል ምናምን በሚል እናቱ ጋር ሄደው ምናምን አብርሃምና ጽጌ የተሰራ ቪዲዮ አይቼ ነበረ። ብቻ ገርሞኛል። ለአንተ ራሱ በጣም ብዙ አማላጅ እንደሚያስፈልግ ነው እያየ ያለት። ጋይስ እንግዲህ ያው የደረሱኝን መረጃዎች ወደ እናንተ አድርሻለሁ። ምሽት ላይ የሚለቀቁ ቪዲዮዎች ይኖራሉ። እነዛን ቪዲዮዎች ደግሞ አይተን የተወሰነ ሀሳብ አስተያየት ለመስጠት እንሞክራለን። ወዳችኋለሁ። ይመቻችሁ።